ወደ ገባዎቹ አዲስ አበባ ሄዱት የአብይ ወደ አብይ በራሳቸው ጊዜ ትጥቃቸው የፈቱ ትጥቅ የላቸውም። እኛ ፕሪቶሪያ እኔ ግራ ያጋባይ ነው ፕሪቶሪያ ይላሉ ሰዎች የወለደች እያለች ያቀፈች እናት ልሁን አለች ብሎ አብይ የቀለደው ለዛም ጽሁፍ ይዞ ተዘጋጅቶ ተረት ይዞ የመጣው የወለደችው የወለደችውማ ቲፒኤልኤፍ ነው የምትባለው የወለደችው ፕሪቶሪያን የወለደች ቲፒኤልኤፍ ነች። ራስ ለአቃፊ እቀፈው ቲፒኤልኤፍን አላቅም እናቷን ክደ ሌላ ለቤት ሰራተኛ ሰጠዋለሁ ካልክ ግን ሌላ ህይወት ውስጥ ነው ያለው። ቲፒኤልኤፍ ዛሬ ያወጣው መግለጫ እሱ ነው። በመግለጫ የነገረም እሱ ነው። ባለቤትማ አለው። ይሄን ወደ ገባዎቹ አዲስ አበባ ያሉት የትግራይ ባህሪ የላቸውም። እኔ አላቅም እንደዚህ አይነት ሰዎች አገንስ የራሳቸው ብሔር በቂም በቀል ትግራይን የካዱ የትግራይን ህዝብን የካዱ የትግራይን ህዝብ ሉዓላዊነት አሳልፎ የሰጡ በታሪክ እኔ ሰምቼ አላቅም። ብዙ ባንዳዎች ሰምተናል ከዚህ በፊት። የጌታቸው አይነት ሰው የምን ምዕራብ ትግራይ ነው እኛ እኮ ወጣን 5 ዓመት ሆነን እኮ ከዚህ በኋላማ በቃ ያ ቡድን እዚህ መግባት የለበትም ያለ ይሄ ትግራይ የአንድ ቡድን የአንድ ፓርቲ የአንድ መንግስት አድርጎ የሳለ ከደብረጽዮን ጋር ተቀይሞ የትግራይን ሉዓላዊነት ላይ ኮምፕሮማይዝ ያደረገ እንደዚህ አይነት በትግራይ ታሪክ እኔ ሰምቼ አላቅም። እኔ ለታሪክ እንዲሆን ነው ይሄን ጉዳይ የምናገረው። ማናል እገሌ እኮ አለ ከጌታቸው በላይ ትግራይን ከጌታቸው በላይ የተወደደ በትግራይ የለም። ሳኒታይዘር ተብሎ ጌታቸው ረዳ ብሎ እንኳን የሚጠራው የለም። ጌቾ ብሎ እናትም አባትም ህፃናትም አዛውንትም ጌቾ ብሎ የሚጠራው ሰውዬ ጌታቸው እንዳይሰዋ የተባለ ስንት መስዋዕትነት የከፈለለት የትግራይ ህዝብ መጨረሻ ላይ አንድ ቤለ የትግራይ ተፈናቃዮችን ራሱ ሳስቀምጦ የአብይ አገልጋይ ሆኖ ትራንዛክሽናል በቃ እኔ እንደዚህ ላድርግልህ እኔ አንተም እንደዚህ አድርግልኝ እንግባባ የድርድር የገበያ አይነት እንትን እኔ ጨውልስት አንተ ሳሙና ስጠኝ አይነት እንደዚህ ማለት ነው ያሉት። ምንም ያገናኛቸው ነገር የለም። ጌታቸው ከአብይን እንዴት እንደሚያየው ያውቃል። አብይ ጌታቸው እንዴት እንደሚያየው ይተዋወቃሉ። ግን የጥቅም ጉዳይ እንደዚህ ተሳስረው ምን ጉዳት እያደረሰ እንዳለ ለትግራይ ህዝብ እናውቀዋለን። መሬት ላይ ጠብ የሚል ነገር የለም። ለፕሮፓጋንዳ እየተጠቀመበት ያለው ግን ጉድ ነው። የትግራይ ሰራዊት በጀት እየበላ ነው። በጀት የምንልከው በጀት ምናምን ይላል። አብይ አህመድ የሚልከው ለትግራይ በጀት የለም። ለአማራ ክልል አይልክ፣ ለኦሮሚያ አይልክ፣ ለቤንሻንጉል ጉሙዝ አይልክም። ፌዴራል መንግስት ጀነሬት የሚያደርገው በጀት የለም። ከየት ነው የሚሰበስበው? ከክልል ነው የሚሰበስበው። እርዳታ ከሆነ ለፌዴራል መንግስት እርዳታ ተብሎ የሚመጣ ያለ ለኢትዮጵያ ተብሎ ነው የሚመጣ። እርዳታ ከሆነ ለኢትዮጵያ ማለት እያንዳንዱ የኢትዮጵያ ክልል ይደርሰዋል ማለት ነው። ከዛ ውጭ ግን ፌዴራል ራሱ ጀነሬት የሚያደርገው በጀት የለም። ከክልል ነው ሄደው የሚሰበስበው ወደ ላይ። ከዛ ክልል ደግሞ ባለው እንትን ደግሞ ይሄ ድጎማ ነው የሚባለው እንጂ የሰጠህን ነው መልሰው የሚሰጥህ። በሰጠው ልክ ነው የሚሰጥህ። የማይሰጥ ክልል ከሆነ ድጎማ የለውም። ምን ያህል ገንዘብ ሬዝ ያደርጋል ጀነሬት ያደርጋል በታክስ በግብር ምናምን ይሰበስባል። በዛ ነው እኛ ፌዴራል የምንሰጠው በጀት ይላል። ኢትዮጵያ በጀት አትሰጥም ለትግራይ ናት የምትሰጣው ለፌዴራል። ስንት ቢሊዮን ብር ስንት ቢሊዮን ዶላር ወደ ውጭ ወርቅ እየወጣ እንደሆነ ራሱ እየነገረን አይደል እንዴ? ቁጥር 1 በኢትዮጵያ ታሪክ አውጥተን ሸጠን አናውቅም የሚባል የትግራይ ወርቅ ነው ፌዴራል መንግስት ላይ የሚኮፈሰው። እና ወታደሩ እኮ ሰላማዊ ሰልፍ ወጣ፣ ጥቅማ ደሞዝ አለ። የደሞዝ አይደል መሬትም ጭምር ነው። መከላከያ መጠየቅ የማይችል የኢትዮጵያ መከላከያ ሰራዊት እንኳን ተራ ወታደሩ ኮሎኔሉ መሬት ይሰጠኝ አይልም። ኢትዮጵያ ምድር ላይ የትኛው ክልል የትኛው ፌዴራል መንግስት ነው አንድ ኮሎኔል ይገባኛል ነው እኔ 30 ዓመት አገልግያለሁ ብሎ አዲስ አበባ ወይ አዳማ መሬት የሚጠይቀው ማን ነው? መኖሪያ ቤት ፈልጋለሁ ለልጆቼ ለሚስቴ ብሎ። ትግራይ ግን ይጠይቃሉ፣ ይገባቸዋልም። እንኳን ይሄ ሌላ ይገባቸዋል ነው። it's none of your business ነው። ሄድና የራስ ጉዳይ አለ። እየተቃጠለች ያለችው ኢትዮጵያ አለ። እሱን ቴክ ኬር አድርግ ነው። በቃ እንዲሁ አዛኝ መስሎ የትግራይ እኮ እንደዚህ በጀቱ ወደ እንትን እየወራ ስላለ መንገድ እየገነቡ አይደለም ምናምን እየገነቡ አይደለም። መንገድ ፌዴራል መንግስት እንኳን መንገድ ገንብቶ አያውቅም። እንኳን ትግራይ ክራይሲስ ውስጥ ያለችው ትግራይ በወራሪ ኃይል ውስጥ ያለችው ትግራይ የህልውና ጉዳይ ገጥሟት ያለችው ትግራይ ፕራዮሪቲ ታውቃለች። ፕራዮሪቲ ኤሪያ ኮሪደር አይደለም የምትፈልገው ትግራይ ኮሪደር ሊገነባ አልፈልግ ብልጭልጭ አይደለም የምትፈልገው። ህልውናዋን የምታስከብረው ክብሯን የምትመልሰው የተፈናቀሉ ህዝቧን የምትመልሰው። ለዚህ ደግሞ ማንኛውም የሚደረገው ነገር ታደርጋለች። እንኳን የመንግስት በጀት የቤተክርስቲያን በጀት የመስጊድ በጀት ሙስሊሙም የህዝበ ክርስቲያኑም የካቶሊኩም ሬዝ አድርጎ ካደረጉ የራሳቸው ጉዳይ ህልውናቸው ጭምር ነው።
የሁሉም ትግራዋይ ያለ ብሔር ያለ ሃይማኖት ልዩነት ነው ትግራይ ውስጥ አደጋ ያለው እና አብይ እኮ ልጫወት ሞክሮ ነበር እኮ መከላከያ ሰራዊት አጠይቅ የኢትዮጵያ መከላከያ ሰራዊት ደሞዝ ይቅርና ለደሞዝ ሰልፍ ይቅርና ሰልፍ ያደረጉት ስህተት ነው ራሳቸው ስህተት ብሎ ማፈር አለባቸው እነሱ ማፍረውበታል እርግጠኛ አንዳንዶቹ በጥቂቶች ስማችን ጠፋ የህዝባችን ሞራል ሰበር ነው ብሎ ሰራዊቱ እንደተቆጨ ምንም ጥርጥር የለው ጥቂቶች ባደረጉት አላግባብ ጥያቄው አላግባብ የወሰዱበት ማለት ነው ከዛ ውጭ ግን ሰራዊት ትጥቅ መፍታት ምናምን አለበት የሚለው አስፈታ የማን ትጥቅ ነው የምታስፈታው ፕሪቶሪያ የተፈራረምከው ከጻድቃን ነው ሂድና የጻድቃን ሰራዊት አስፈታ ቀበቶን ያስፈታው ሂድና የጌታቸው ያሰፋ ሰራዊት ካለ አስፈታ ዲዲአር ብለው ፈርመዋላ ዲዲአር ያው አስፈጽማለሁ ሂድና ቀበቷቸው ብቻ ነው ያስፈታው ሰራዊት ማስፈታ እነዚህ አዲስ አበባ ሄዱት እነዚህ ይሄ ሞር ለመወደድ የነዚህ ወደገባ በራሳቸው ሄዶ የተማረኩት ወደገባዎቹ ያንዳንዶቹ ምስጢራቸው ሸፍነ ነው እንጂ ለትግራይ ብናሰማው አንዳንዱ ድምጽ ከባድ ነው እኔ ጻድቃን ድምጽ ባሰማ የትግራይ ህዝብ በእንዲሁ ተኝቶ አያድርም አንድ ድምጽ አለኝ እኔ ድምጽ አለኝ ብንለቀው ምን ይሆን ስንት ጠብቀን የስንቱን ምስጢር ጠብቀን እዚህ እንዳለን አቁም ነሱ አቁም ጓዶቻቸውን ለመግደል እንትናን በለው በፈንጅ አፈንዳበት ያሉ የአፋር ሽፍቶችን እያሰማራ እርምጃ እንዲወሰድባቸው ትዕዛዝ የሚሰጡ ሰዎች አዲስ አበባ አሉ በድምጽ ነው የምናገረው ይሄ በድምጽ ችለን ነው ብዙ ችለን ነው ሚዲያ ላይ ያለ ነው ለነገም ጭምር እያሰብን ነው ለህዝባችን ጭምር እያሰብን ነው ግለሰቦች ላይ ትኩረት ግለሰቦችን ዳሜጅ ማድረግ መንፈልግማ ይሄን ሚዲያ ላይ አስተን ቁጭ እናረጋቸው ነበር ምድረቂመኛ ግን ማክሲማም ድርጅታቸውን በመካድ ህዝባቸውን በመካድ ለአብይ ተገዥነታቸው ለአብይ ታማኝነታቸው እኔ አንተ እኮ ብትፋቅ ህወሓት ነህ ብትፋቅ እኮ ትግራዋይ ነህ እኔ እኮ ፌደራል መንግስት እኮ የመጣሁ ለጥቅም ብለህ ነው እንጂ ብሔርን እኮ ክደህ አይደለም እኮ ትናንት እኮ ቆላ ተንቤን ሆነ እኮ እኔ ስታብጠለጥል እኔ ስትሰድበኝ ነበር እኮ እኔ ጋር የተጠጋሁ እኮ ለጥቅም ብለህ ነው እንደሚባል ስለሚያውቁ ማክሲማም ታማኝነት ለማረጋገጥ ጥግ ድረስ ነው የሚሄደው የባንዳ ባህሪ ነው የወደ ገባ ባህሪ ነው አሁን ገብሩ አስራት የሚባለው የቀድሞ የህወሓቱ ዲክታተር ፕሬዝዳንት የነበረው ስራ አስፈጻሚ የነበረው ህወሓት ፈላጭ ቆራጭ የነበረው 2 ዓመት ትግራይ በምትደበደብበት ጊዜ 2 ዓመት ትግራይ ጄኖሳይድ ሲፈጸምባት አፉን ዘግቶ ዝም ብሎ ነበር አሁን በየተራ ሚዲያ ላይ ይመጣሉ መኖር አይችሉም ዮሐንስ መንጋግም መኖር አይችልም እኔ ዮሐንስ መንጋግ አንዳንዶቹ እኔ ይገባኛል እኔ ከዚህ በኋላ ማልነካቸው ሰዎች አሉ ባለፈ ተናግሬያለሁ ከማልነካቸው ሰዎች አንዱ ዮሐንስ ነው አልነካ የሚመጡበት ምክንያት ስለማቀው ነው የሚመጣበት በስሱ ዛሬ መናካ የምናደርገው ገብሩ አስራትን ነው ገብሩ አስራት የትግራይ አርሶ አደርን ያስፈጀሰው ነው የኢትዮ ኤርትራ ጦርነት ጊዜ እኔ ደጋግሜ ይህን ቋንቋ የምናገረው ጽያፍ ስራ የሰራ ሰው ነው በማንቆርቱ ያነቀ በየቀበሌ ከየምናምን እየሰበሰበ ወደ ጦርነት ሄድና ሬሳ አንሳ ቁስለኛ አንሳ አያጭነ ሎጂስቲክስ አቅርብ ጥይት አቅርብ የተባለ በጦርነት ውስጥ ማግዶ በርካታ የትግራይ አርሶ አደሮች ያለ ኃጢአታቸው ወተድና ያለ ምንም ግዴታቸው አስገብቶ ያስፈጀ ነው ፓብሊክ ሞቢላይዜሽን ስራ ብሎ እሱም ምክትሎቹ የነበረ በሙሉ ሲሰራ የነበረ ከላይ ሆኖ ነው የመራው የትግራይ ፕሬዝዳንት ሆኖ የመራው ነው አሁን ከትግራይ ህልውና ይልቅ የኢትዮጵያ ህልውና ነው የሚያስጨንቀው ኢትዮጵያ ህልውና ትግራይን አስበልቶ የትግራይ ህዝብ 1 ሚሊዮን ዳስ ውስጥ አስቀምጦ ደብረጽዮን የሚባለው ነገር ምናምንና እነዚህ ሰዎች ቂም በቀላቸው በነገራቸው ከቲፒኤልኤፍ የሚለው ነው እንጂ ሰዎቹ የለም እኮ የነገብሩ 14 ጊዜ ማዕከላዊ ኮሚቴ የነበሩት ሰው ሁለት ሰው ላይ ቀሩት ህወሓት ውስጥ ያሉት ዶክተር አዲስ ዓለም ባሌማና ጌታቸው አሰፋ ናቸው ያሉት በህይወት አክቲቭ ቲፒኤልኤፍ ውስጥ ያሉት ሌላ ሁሉም ወጣቶች የነበሩ ተራ ካድሮች የነበሩ ፕሬዝዳንት ነው ተራ ስራ አስፈጻሚ የነበሩት ጌታቸው አሰፋ እና ተራ ማዕከላዊ ኮሚቴ የነበሩት አዲስ ዓለም ባሌማ ቂም በቀሉ ከማን ጋር አበይ ስብሃት ትዝ ነው አበይ ስብሃት ትዝ ነው መለስ ትዝ የሚለው ነገር ነው ትዝ የሚለው እዚህ ጋር የተሳሳታችሁ ስህተቶች አሉ መጣበታሉ ስለ ሻዕቢያ ነው ድሮ
በጦርነቱ ጊዜ ትግራይ በወረሩ ጊዜ ሻዕቢያና ብልጽግና በወረሩ ጊዜ ወያኔ እኮ አዲስ አበባ የገባው እኮ በኤርትራ መካናይዝድ ታጅበው እኮ ነው። ወያኔ እኮ ሳይዋጋ እኮ ነው። ሻዕቢያ እኮ ነው አዲስ አበባ ሄዶ ያስቀመጠው ነበር። ትርክቱ ምን ጥርጥር አለ? መካናይዝድ ይዞ አዲስ አበባ ሄዷል። የመተባበሩ ስሜት ስለነበር። ምክንያቱም ይሄ ጠላት ትልቁ ጠላት የሁለቱም ይሄ ነው። አዲስ አበባ ያለው ካልፈረሰ አስመራም ነፃ ስለማይሆን ነው። መጀመሪያ ቤተ መንግስቱን ጥብረቱ 4 ኪሎ ነው የምንለው ለዛ ነው። 4 ኪሎ ነው መጀመሪያ ግንድ ላይ ነው ፎከስ የምታደርገው፣ ቅርንጫፍ ላይ ነው አይደለም የምንለው ለዛ ነው። አብረው ሄዷል። ምን ይሉ ነበር? ይሄ ሁላ ሰራዊት ይዞ የገባ TPLF ይሄ ሁላ ጀግነት ይሰራ። ይሄ እኮ አልተዋጋም እኮ ሻዕቢያ እኮ 4 ኪሎ አስቀምጦት አስመራ ሄደው። ትላንት የነበረ ትርክት ነው። አሁን መጡና ህወሓት እኮ ለኤርትራ ነፃነት ዋጋ ከፍሏል። ሞቶ ነበርኩ ሰሐለ ሄደን እኮ ነው ያዳን ነው። ለኤርትራ ነፃነት ብዙ የትግራይ ወጣቶች መስዋዕትነት ከፍሏል። ጥርጥር የለም። እውነት ነው። ይሄ እንዲሁ ላሰማችሁና ከሱ እንደ ጉዳይ እንዲህ በቀላሉም የሚታይ አይመስለኝም። ቅንጅት ወይ ጽምዶ ያሉት እንግዲህ እርሶ ከዚህ ከኤርትራ መንግስት ጋር ባለው ቅንጅት ወይም ጽምዶ ላይ በርካታ ጉዳዮች ሲናገሩ ሰምቻለሁ። ሰፋ ያለ ግንዛቤ ያሉት ይመስለኛል። እሱ ላይ ትንሽ ቢያወሩኝ ደስ ይለኛል። መልካም። እና ይሄ ጽምዶ ከድሮ ጀምረን ማየት አለብን። ሻዕቢያዎች ነበሩ። ጀብሃ የሚባል ድርጅት ነበር ኤርትራ ውስጥ። መጨረሻ ላይ ጀብሃን ሻዕቢያና ህወሓት እኛ ሁነን መተነዋል። ከዛ ከኤርትራ የፖለቲካ መድረክ እንዲወጣ አድርገነዋል። ከዛ በኋላ ማን ነው? ሻዕቢያና ህወሓት ነው በጣም የተጣመሩት። ብዙ ነገርም ሰርተዋል። ማለት በኤርትራ ነጻነት የትግራይ ህዝብ የትግራይ ወጣት ሚና እኔ በጣም ከፍተኛ ነው የነበረው። ሳህል ሄዶ ተዋግቷል። ከሳህል በመለስም ከጀብሃን ሲመቱም የትግራይ ኃይል ተሳትፏል። በመጨረሻም በደርግ ውድቀት ጊዜም እንዲሁ ህወሓት ከሻዕቢያ ጋር ሆኖ ተዋግተዋል። ስለዚህ ሁሉ ጊዜ በትግራይ ህዝብ ጉልበት በትግራይ ወጣት ጉልበት ሻዕቢያዎች እስከ ነጻነት ድረስ ደርሰዋል። እንግዲህ እላለሁ ኤርትራም ውስጥ ብዙ ወጣት እንዳለቀ ይገባኛል። ግን ትልቁ ኃይል ለዚህ ድጋፍ የሆናቸው የኃይል አቅማቸው በተዳከመበት ወቅት ትልቅ ኃይል ሆኖ የደገፋቸው ይሄ የህወሓት ወይ የትግራይ ወጣት ነው የሚል አመለካከት አለኝ። የመግለጽ ላይ ይሄ ያው ብዙ ነገሮች አሉ። ናሬቲቭ ግን አይገርም። ትርክት እንደሰሪው ነው። በትግራይ በምትወረድበት ጊዜ በ2020 እስከ 2012 እስከ 2015 የነበረው ጦርነት ጊዜ ምን ነበር የሚሉት? ምን ወያኔ አዲስ አበባ ያስገባት ሻዕቢያ ነው። አቅም አልነበራትም እኮ። አሁን ደግሞ ገለበጡት። ማን ነው እየተመታ? ያኔ ትግራይን ለመምታት ነው። አሁን ኤርትራ ለመምታት ወይ ሻዕቢያ ለመምታት ሲባል ምንም እኮ ድሮውን እኮ ኤርትራ ነጻነት እኮ የሰጣት እኮ የትግራይ መስዋዕትነት ነው። ትርክቱ እንዴት እንደሚቀያየር ማለት ነው። አንድ ሀቅ አለ። ጽምዶ የቆየ ነው። አዲስ ቃል አይደለም። አሁን ምን እንደሚባለው ስትራቴጂክ አሊያንስ ጻፉልኝ ዩቲዩብ ላይ ያላችሁ ምን ነበር? በተለይ ደግሞ ከ1977 የነበረው መቀያየም በኋላ አልፈው ያመጡት ቋንቋ ነበር። ይሄ ጽምዶ አይደለም፣ ቃሉ ጽምዶ አይደለም፣ ግን የሆነ ቃል አለ። ተመሳሳይ ነው፣ ግን ቮካብላሪው ተመሳሳይ ሲኖኒምስ ናቸው። ገብሩ የሚለው ሳህል ሄድ ነው እነሱን ለማዳን ነው ይላል። ሳህል ሄደው እነሱን ለማዳን አይደለም። ህወሓት ሄደው የነሱ መዳን የህወሓት መዳን የነሱ መዳን ስለሆነ ነው። ተበጋጋቢ ስለሆነ ወድ ወረደ የነገረን እንደዛ ነው። ወድ ወረደ ከትግራይ ጦርነት በፊት ልክ ወደ መቀለ እንደሄደ አብይ አህመድ እንደመጣ ተጠይቆ ነበር። ድምጾ ያንን ትግራይ ቲቪ አይደለም፣ እንደዛ አይደለም። እነሱንም አጥፎ እኛን መጥቶ ላይ ያጠፋ እንደነበረ ኤርትራ ለመደምሰስ ትግራይ ለመዳሰስ ትግራይ ንቋት ነው መዳሰስ ነው ያለብን ጣጣ። ኤርትራ ግን መደምሰስ ነው። ትልቁ ጋር ሄደን እንደምስስ ነው። ስለዚህ ገና እነሱ ከመደምሰሳቸው በፊት እኛ እዛ ሄደን እንደምስሰው የነሱ ሁሉና የኛ ሁሉና ነው፣ የኛ ሁሉና የነሱ ሁሉና ነው። ሚቹዋሊ በነፊት የሚያደርግ ነው። ወድ ወረደ የነገረን እሱ ለነሱ ብለን አይደለም ይሄድ ነው። ገብሩ አስራት ግን እንደዛ ነው። ጠፍተው ነበር እኮ ይላል። እንደ ትርክት እንደ ሰሪው ነው። አሁን ገብሩ አስራት ከፈለገ ታሪኩን ቀይር ቢባል እንዴ አብረን እኮ ነው የተሰዋ ነው እኮ። እነሱም እኮ ለምሳሌ የፊሊጶስ ክፍለ ሰራዊት ምጽዋ ከመደምሰሱ ከአንድ ሳምንት በፊት አሶሳ ሲዋጋ ነበር። በሱዳን ሳምንታት ተጉዞ እዛ የነበረው ሰራዊት ደምስሶ ሄደዋል። አንድ ክፍለ ጦር የፊሊጶስ ክፍለ ጦር እና አንድ ክፍለ ጦር ሲደመስስ አንድ የኤርትራ ወጣት አሶሳ አይሞትም አይሰዋም?
ብዙ ነው የሚሰዋው። መካናይዝድ ወደ አዲስ አበባ ሲሄድ የኤርትራ ወታደር አይሰዋም? ብዙ ነው የሚሰዋው። ምን ጥርጥር አለ? አበባ አይደለም እንትን እያደረገ የሚሄደው። አዲስ አበባ ሲሄድ አላገዙንም። መካናይዝድ አዲስ አበባ ሲሄድ ያኔ ወያኔ አልተዋጋም ሻዕቢያን ያስቀመጠው ይላል። አሁን እኛ እኮ ኤርትራ ነጻነት ያሰጠናቸው ይላል። የትግራይ ወጣት ለኤርትራ ነጻነት ምንም ጥርጥር የለው መስዋዕትነት ከፍሏል። የሚካድ አይደለማ። በሱ አይደለም ሬሲፕሮካል ደግሞ አስቡት። ደግሞ አብሮ ነበር፣ መተጋገዝ ነበር። የጽምዶ ማለት እሱ ነው። ክህደት ነው። እነዚህ መካድ ነው የሚፈልጉት። ደብረ ታቦር አልተዋጋም ሊሉ ይችላል። አዲስ አበባ አልገባም መካናይዝድ ይላል። የሆነ ሽረ እንዳስላሴ አልተዋጋም ሊሉ ይችላል። የተዋጊዎቹ ቁጥር ይለያያል እንጂ በርካታ ወደ ቆባ አካባቢ ተዋግቷል መካናይዝድ ይዞ። እዚህ ጋር አለች ግን አድርባይነቱ የአብይ አህመድን ኃጢአት ያጥባል። ትግራይ እኮ ብዙ ሰው የገደለው ሻዕቢያ ነው ይላል። ቁጭ ብሎ አዲስ አበባው ነው። መቼም አብይ ገሎናል አይልም፣ ግን አጠባ ነው። ጻድቃኔ ያጥበዋል። ማህበረ ደገ የሻዕቢያ ነው ይላል። ሰው በቁሙ እንደዚህ እያየ ገደል። ማህበረ ደገ ቦራ ቀን ሙሉ ከ10 ሰዓት እስከ 11 ሰዓት ተኩል አመሻሽ ላይ በአንድ ሰዓት ተኩል 160 ምናምን ነው 172 ገሎ ሄደው መከላከያ ሻዕቢያ ነው አለው። ኃጢአት አጠባል እያጠበ በቂ እኮ አለው እኮ ሻዕቢያ በቂ ያለው ልሰጠው ተጨማሪ ለምሰጠዋል በቂ ያለው። እነዚህ ሰዎች በእውነት ትግራይ በእነዚህ ሰዎች ትመራ ነበር። የትግራይ ፕሬዝዳንት በሚባልበት ትግራይ በፕሬዝዳንትነት የመሩት ይሄ ቁጥር ውስጥ ሊስት ውስጥ አለ። እነዚህ ሰዎች ይመሯት ነበር። ለሬካርድ ነው። ወደ ጽምዶ ልምጣና የዚህ ተቀጥላ ነው ሻዕቢያዎች በአንድ ወቅት ግን ኦኬ ህወሓት የፈለግነውን አልፈጸመልንም፣ አሁን ደግሞ ከፌዴራል መንግስት ከብልጽግና ጋር ኋላ ብልጽግና የሆነው ጋር እንስራ ብለው መከሩ እና በዛን ጊዜ ትልቅ ጥፋትም ትግራይ ላይ አድርሰዋል። እነሱ ናቸው እንግዲህ እስካሁንም በቀረበው መረጃ መሰረት ትልቁን ህዝቡን የማጥፋት ስራ የሰሩ ሻዕቢያዎች ናቸው፣ እነሱ ናቸው። ስለዚህ ትግራይ ለነሱ ትግራይ የሚያዩት ወይ እዛ ያለውን ድርጅት የሚያዩት የነሱ ተቀጽላ የነሱ አገልጋይ የነሱ ባሪያ አድርገው ነው የሚያዩት። እንግዲህ አሁን አግኝተዋል። ድሮም ነበር ይሄ የባርነቱ አዝማሚያ ነበር፣ የአገልጋይነቱ አዝማሚያ ነበር። ግን ሙሉ በሙሉ አልተሰካላቸውም። ተቃውሞ እየተነሳ ከውስጥ አልተሰካላቸውም። አሁን እንግዲህ በግልጽ የምናየው ያ የድሮ ፍላጎታችን ያማላለን ያሉት የኢትዮጵያ ፌዴራል መንግስት ሳይሆን ያው ህወሓት ነው ስላገኙት ከሱ ጋር ይህን ቅኝት ፈጥረዋል። ፍላጎታቸው ምንም ሌላ ዓላማ የለውም። ኢትዮጵያን የማዳከም የማፍረስ ስራ ነው። ይሄ ነው ጽምዶው። አሁን ምንም ሌላ ፋይዳ የለውም። ምክንያቱም ኢትዮጵያን የማዳከም ኢትዮጵያን የማፍረስ ነው ጽምዶ ዋናው ዓላማ ይላል አለቃው የገብሩ አስራት የሚያሞካሸው አብይ አህመድ። ዓላማ ትግራይ ላይ የገቡት ኃይሎች የጥምር ኃይሎች የፋኖ ጀግናው ፋኖ ጀግናው የኤርትራ መከላከያ ሰራዊት ያለው መከላከያ አናቱ ይሰበርና ማን ነው የሚባለው ጀነራል መሐመድ ተሰማ ምን ስለየትኛው ሰራዊት ነበር የሚያደንቀው? ተሳስቶ ነው? ጀግናው የኢትዮጵያ ሰራዊት ሊል ፈልጎ ነው እንዴ? ጀግናው የኤርትራ ሰራዊት ብሎ ነው ቋንቋ ተሳስቶ ነው? ኤርትራና ኢትዮጵያ ተምታቶት ነው? ይሄን የለበሰው ኢትዮጵያ የለበሰው ሰውዬ ዓላማቸው ምን ነበር? ትግራይ ውስጥ ሲገቡ ጽምዶ ፈጥረው ትግራይ ውስጥ የገቡ ዓላማቸው ምን ነበር? ገብሩ ለምን አይነግረንም? ምን ያደርግለታል? በዚህ ስንት ዓመት ሊኖረው ገብሩ ከዚህ በኋላ? እኔ እኮ ነው ብዙ ዓመት የምኖረው ፕሮቫይደር ዛት ያው እንትን ማለት ነው በእድሜ ከሆነ ኦል ቲንግስ ቢንግ ኢኳል ይባላል። ሴትረስ ፓሪበስ ይባላል። እና ማለት የሆነ ነገር ካላጋጠመ መሀል ላይ በተፈጥሮ እሱ ነው ቀድሞ የሚሄደው። እኔ በእድሜ ከሆነ ማለት ነው ስንት ዓመት ነው የሚኖረው ነው በእንደዚህ ክደት ህዝቡን ክዶ የአብይ ኃጢአትን በዚህ ደረጃ እያጠበ ስንት ዓመት ነው የሚኖረው? ኤርትራማ የነገሩን እኮ በጣም ሰላማዊ፣ በጣም አስተማማኝ፣ ለኢትዮጵያ ቀና፣ በእኔ በኩል ማንም ኢትዮጵያን አያጠቃትም ብሎ ከትርፍ በላይ ትርፍ ነው ያለን እኮ ሰውዬው አጅሬ እኮ ነው ይሄ ሰውዬ እኮ ነው። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ህዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ለማስታወስ ያክል እኮ ነው አንድ መሰረታዊ ነገር አለ።
እስራኤል ያው ህወሓትን በሚታገልበት ጊዜ ህዝባዊ ግንባር በሚታገልበት ጊዜ ኦነግም ያው ደርግ ምናምን በነበረው እስራኤል ማንን ታገዝ ነበር? በዛን ሰዓት መንግስቱን ነበር የምታግዘው አይደል? መንግስቱን ነበር የምታግዘው። ጭንቀት ነበራቸው። አረቦች ኤርትራን እያገዙ ነው ምናምን የኤርትራ ነጻነት እንትን እያደረጉ እያቀላጠፉት ነው ምናምን ይሉ ነበር። አንድ የኢራን ዶክመንት አለ ልንገራቸው። ኤርትራ እንዳትገነጠል ያው ሲሰራ የነበረው የኢንቴሊጀንስ የአረብ የእስራኤሎች ነው። ኤርትራ ከተገነጠለች ከኢትዮጵያ ከተገነጠለች አሰብና ምጽዋ ይዛ ትሄዳለች ነው የሚለው። ግን ምንድን ነው የሚሉት? ወያኔ ነው የሰጠው። ወያኔ ምን ጉዳይ ያለው? ስለዚህ ጉዳይ ታሪክ ነች። በጣም ቅልብጭ ያለች አጭር ታሪክ ነች። But the Israelis are not just helping out a natural ally against a common Arab enemy. At stake for them is the Red Sea coast. If Eritrea becomes independent, Ethiopia will lose control of its ports, Assab and Massawa. Yeah. ኢትዮጵያ ኤርትራ ከተገነጠለች አሰብና ማሳዋ ከእጇ ይወጣል። ማን ነው? የእስራኤል እንትን ነው። የእስራኤል ዶክመንተሪ የኢንቴሊጀንስ እንትን ነው። ለዚህ ነበር ትግሉ የነበረው። ከዛ በኋላ ወያኔ ነው የሚለው። ወያኔ እኮ ህገ መንግስት ባልነበረበት ዶክመንት አልነበረ ምናምን ሳይኖረን እኮ ነው የካቢኔ መንግስቱ ኃይለማርያም ይዞት ሄደው ምናልባት ፈልግ እስቲ የት ነው ያስቀመጥከው ብሎ ካቢኔውን ጠይቀው የአሻግሪ አጥናፉ ወይም ጉዳይ አንድ ዜና አለ እዚህ ላይ ጀነራሉ መጽሐፍ ጻፉ። እንትን ሆርን ሪቪው ላይ ተመልከቱ። ኢምፐሬቲቭ ኦፍ ፕራግማቲክ ኮኦፕሬሽን ቢትዊን ኢትዮጵያ ኤንድ ኤሪትሪያ። በቃ ደሬሲ ነው ኢምፐሬቲቭ። ይሄ ቋንቋ ኢምፐሬቲቭ ትርጉም አያውቀውም። ፕራግማቲክ የሚለው ቋንቋ አያውቀውም። ባጫ ደበሌ ይህን በእንግሊዝኛ ጽፎ ስሙን አበድሮ በሆርን ሪቪው አሰርቷል። ስሙን አበድሮ ማለት ነው። ጣጣ ያለውም ባጫ ደግሞ በትግርኛም ትዊተር ላይ ጽፏል። የህልውና ጉዳይ ነው ብሎ ለኤርትራ ማለት ነው በደንብ ያውቃል። ትግርኛ ባጫ በደንብ ነው የሚያውቀው። 71 ዓመተ ምህረት በኢትዮጵያ ነው ውትድርና የገባው። ብዙም እንትን ሳይል ወዲያውን የተማረከው ኤርትራ ብዙም አልቆየም ግን እና ብዙ ዓመት መንገድ ሰርቷል። ብዙ ዓመት የኤርትራ የታጋይ ልጆች ትምህርት ቤት ጤና ጣቢያ ምናምን ገንብቷል። ብዙ ዓመት ድንጋይ ተሸክሟል። ትንሽ ዓመትም ዘፍኗል። እስክስታም መጥቷል። እና አሁን በጣም ባርኮ በዚህ እንግሊዝኛ ስሙን አበድሮ ይጽፋል። እዚህ ጋር በጣም ብዙ ስለ ትግራይም ብዙ ጽፏል። የትግራይ ጉዳዮች እዚህ ላይ ተመልካቾች አንድ መረጃ አለ። ዶክተር ብሩክ ማን የሚባሉት እዚህ ዋሽንግተን ዲሲ የነበሩት አምባሳደር በኢህአዴግ ጊዜ አዲስ አበባ ዩኒቨርሲቲ የኢህአዴግ አፍቃሪ የነበሩ ሰው ናቸው። በሄደበት እልም ያለ የናሁ ቲቪ ነው ምናምን ነበር የሚባለው የሆነ ዩቲዩብ ላይ አለ። እልም ያሉ የኤርትራ መንግስት አድናቂ ትግራይ ላይ በመታበት ጊዜ እና ከመጠራታቸው በፊት ፕሬዚደንቱ የኤርትራ ፕሬዚደንት ወደ ቻይና ሲሄዱ የሚገርም ነው። እንደዚህ አይነት አቀባበል ቻይና ተቀበለቻቸው። ራሻ ሲሄዱ በሚገርም ነው። እንደዚህ አይነት አቀባበል ተደርጎ አያውቅም ለሌላ ብሎ ዋና አድናቂ የነበረ ሰውዬ አሁን መጣና አስመራ ኤርፖርት እንደበድበዋለን አለ። አስመራ ኤርፖርት ለምን እንደሚደበደቡት የአልቡርሃን አውሮፕላኖች አሉ እንደበድባለን መስማት ካለባቸው ጀቶች ኤርትራ በደንብ ወስዶ አስጠልለዋል። ወንድሜ እንዳስቀመጥከው በደንብ ተጠልለዋል። ፖርት ሱዳን ነበር የወሰዷቸው። ወደ ፖርት ሱዳን አርኤስኤፍ የቀረበ ሲመጣ በድሮን አታክ ማድረግ ሲጀምር ወደ ኤርትራ እንግዲህ ሞስት ፕሮባብሊ አስመራ ይሆናል። ሌላ ኤርቤዝ እንግዲህ አሰብ ነው ያላቸው። ምጽዋ አለ ባልሳሳት። እንግዲህ አቆርዳት ወይ ተሰኔ ወይ ወደ ጋሽ ባርካ ምዕራብ ኤርትራ አካባቢ ይኖር አይኖራቸው በሚስጥር ሊይዙት ይችላሉ፣ አናቅም። ዋን ቲንግ ፋክቱ ምንድን ነው? በሙሉ ይሁን በከፊል የሱዳን ኤርፎርስ ከጥቃትና ከመውደም ለማዳን በሚል ከአልቡርሃን ጋር ተነጋግረው ወደ ኤርትራ አሽሸው እዛ እንዳስቀመጡ ነው የሚታወቀው። እንግዲህ ከዛ ተነስተው ይደብድቡ ተመልሰው አርኤስኤፍን ይደብድቡ አይደብድቡ እስካሁን የምናውቀው ነገር የለም። ነገር ግን ያ ተደርጓልና ትክክል ነው ያነሳው። እና እንግዲህ ምንድን ነው ኤርትራ እና ኢትዮጵያ አንድ ችግር ውስጥ ቢወድቁ የሱዳን ጀቶች እና ሱዳንም እንግዲህ ተጎትታ መግባቱ አይቀርም ማለት ነው። ወይ ጀቶቻቸውን መልሶ ይሰጣሉ፣ አለዛ ተደርቦ መመታት
የሱዳን እጣ ፋንታ ይሆናል ማለት ነው። ማለት መቼው ማን ነው? እኛ ነን። ምክንያቱም እሱን ከመጠቀም መቼው ማን ነው? እኛ ነን። እንመታቸዋለን፣ ተደረበን ሁሉንም እናጠቃቸዋለን። የኤርትራ መከላከያ፣ የኤርትራ አየር ኃይሉም የሱዳን ካለን ሁሉም ደርበን እንመታቸዋለን። ለሆዱ የሚኖር ነው ተንታኝ ነው ይሄ። ከዚህ የኢትዮጵያ ምሁራን ከዚህ ሰውዬ ይማራችሁ፣ በልጅነታችሁ ሴቭ አድርጉ። እንደ አብይ የፍልስፍና ምሁሩ የሚለው ሰውዬ ጥርስ የገጠመለት ሰውዬ ከሱ ይማራችሁ ማለት በቃ ዝም ብሎ እድሜ ልኩ እዚህ መጥቶ 1962 ዓመተ ምህረት ኢትዮጵያውያን 1962 ዓመተ ወደ አሜሪካ እንደመጣ ታውቃላችሁ። የጥርስ የተገጠመለት ሰውዬ በአብይ 1962 በኃይለ ሥላሴ በንጉሱ ጊዜ የመጣ ሰውዬ 40 ሰው እንዴት 20 ምናምን ዓመት በረንዳ 20 ምናምን ዓመት ያው ፓርኪንግ እንዴት ይሰራል? 20 ምናምን ዓመት ለውጥ የሌለው መጠጥና ፓርኪንግ ብቻ እንዴት ይሆናል? እና ወረቀት የሌለው ግሪን ካርድ የሌለው ሰው እንዴት ይሆናል? እና ከእንደዚህ አይነት ሰዎች ይማራችሁ ነው። ህይወታቸው አበላሽተው ኢትዮጵያ ምድር ላይ ብዙ ሰው ዳኛቸው እኮ ነው ይሄ፣ ብሩክ ከበደ እኮ ነው፣ ብሩክ ማን ነው የሚባለው? ይሄ ፕሮፌሰር እኮ ነው፣ ይሄ እገሌ ነው የሚባሉ ሰዎች አሉ አዲስ አበባ ውስጥ ኢትዮጵያን የሚያወናብሩ በተደላደለ አገር ላንድ ኦፍ ኦፖርቹኒቲ በሚባለው አሜሪካ ኖረው ግን ተራ በረንዳ ዳሪ የሆኑ ሰዎች። ይህ አሁን ለሆዱ የሚኖር ነው፣ ምንም ጥርጥር የለውም። ኢህአዴግን ጥቅቅ አድርጎ ሲያደንቅ የነበረ ኢህአዴግ ሲያደንቀው ከአዲስ አበባ ዩኒቨርሲቲ አንስቶ ሄዶ አመጣው ወደ ምክትል አምባሳደር አድርጎ እዚህ አመጣው፣ ዋሽንግተን ዲሲ አመጣው። ከዛ የሆነ ውጭ ሄደ። ከዛ መጣና ኖርዝ ካሮላይና ምናምን ሄዶ ጥገኝነት ምናምን ጠይቆ ነበር የሆነ ጊዜ። ያው ሀዘንም ገጥሞታል። እዚህ ኢንፋክት ወንድ ልጁ ከፖሊስ ጋር ምን ሲያደርጉ እንዳገኙት ያው ቀልቦታል። መንገድ ላይ ሀዘን ገጥሞታል። ከባድ ባንክ ዘረፋ ነው ምናምን እዚህ አለ። ብዙ ፖፑላር ነው ጉዳዩ። ለሆዱ ነው የሚኖረው ነው ዓላማ ያለው መርህ የለው። ነገ ጠዋት የሆነ ሲመጣ እርግጠኛ ነኝ ከአብይ አህመድ በ2019 ሌላ መንግስት ሲመጣ ሌላ በደንብ የራሱ ቅድ ይዞ ይመጣል።